በቂ ማስረጃና መረጃዎች ካሉን እንዲህ አይነት ነገሮች እዚህ አደባባይ መፍትሄ አይሆንም። ያጣራ ሰው ቤዚክሊ መረጃዎች አሉኝ ማስረጃዎች አሉኝ የሚል ሰው ህግ ቦታ ነው የሚሄደው። ኢትዮጵያ ውስጥ ህግ አለ። ኦኬ፣ ዝም ብሎ ብላክ ኤንድ ዋይት የሚባል ነገር የለም። ህግ አለ፣ የህግ አግባብ አለ። ይሄንን አድርገዋል ሲባል አንደኛ ልጆቹን እዚህ ውስጥ ራሱ አመሳስሎ ማቅረብ ጥሩ አይመስልም። ምክንያቱም ተጠቂዎቹ ህግ ቦታ የሄዱም ጭምር ናቸው። ምንም መፍትሄ ያላገኙ። አንድ ጊዜ ልጨርስ። እኔ አሁን ስለፈለገ ነው የምናገረው፣ ስለሌሎቹ ስለማላቅ። ፈለገ ግን መረጃ ተገኝቶበታል ተይዞበታል ከተባለ አንደኛ አብሮ መቅረብ የለበትም። እዚህ ላይ እንደነገርኩት መረጃዎች ካላችሁ እናንተ ህግ አለ፣ እዛ ህግ ቦታ ሄዳችሁ ዲል የምታደርጉት ነገር። ሄዱ እኮ ልጆች ተደብድባ ስትሄድ እሱ አንድ ጊዜ በመጀመሪያ ደረጃ ፈለገ የተከሰሰበት መዝገብ ሂድና ያው ፈለገ የተከሰሰበት እዛ ጋር የቀረበበት ወይ ማጋጭ ነው አጭበርባሪ ነው ተብሎ ነው የተከሰሰው እንጂ ወንጀል አይደለም፣ ደፈረ ምናምን አይደለም የተባለው ምናምን አይደለም። ኦኬ አንድ ጊዜ ልጨርስ። አንድ ጊዜ እሺ ጨርስ። ታዩ ታውቂያለሽ። ጨርስ ትንሽ ጊዜ ልጨርስና ዘን ትቀጥያለሽ። እኔ የተናገርኩት ምንድን ነው፣ እነዚህ ሰዎች የሰሩት ወንጀል ይሁን ምንም ይሁን፣ ይሄ ገንዘብ አጭበርብሮም ይሁን ምንም ይሁን ወንጀል ነው። ገብቶሻል? ይሄ ክሪሚናል አክቲቪቲ ነው። ይሄ ዲል መደረግ ያለበት ማስረጃና መረጃ ካላችሁ በህግ አግባብ ነው። ስለዚህ ይሄን ሰው ይሄን አድርጓል። ጉዳዮች እኮ አሉ፣ ማህበራዊ ጉዳዮች። አንድ ጊዜ ልጨርስ። ያለ ህግ የትኛውን ጉዳይ በሞራል የሚያስጠይቁና በህግ የሚያስጠይቁ ነገሮች አሉ። እስኪ አስጨርሱትና ከዛ ብትነግሩት አይሻልም? የሞራል ጉዳይ ሌላ ነው። ይኸውልሽ የሞራል ኢሹ ሌላ ነው። ይሄ አሁን እየነገራችሁ ነው ያለው። ልጅቷ ከዚህ በፊት ስታብራራው የነበረው ነገር ሰዎችን እያጭበረበረ ነው፣ የባንክ ስቴትመንት አለኝ ኤቪደንስ አለኝ ያለች ነው። ይሄ ወንጀል። ኦኬ እንደዚህ አይነት ክሪሚናል አክቲቪቲ ውስጥ ካለ ይሄ ሰውዬ መጠየቅ ያለበት በህግ አግባብ ነው። ኢትዮጵያ ውስጥ ደግሞ ህግ አለ። ህግ መኖሩን ቢያንስ ትናንትና ውሳኔ መሰጠቱን አይተናል። አት ሰም ፖይንት ኢትዮጵያ ውስጥ በተወሰነ ድራ የሚሰራ ህግ አለ ማለት ነው። ይሄ ልጅ እዚህ አክቲቪቲ ውስጥ ካለ ኤቪደንስ ካላችሁ ማስረጃ መረጃ ካላችሁ በህግ አግባብ ሄዳችሁ መጠየቅ ነው እንጂ ሚዲያ ላይ አሁን የምታደርጉት ነገር ያስጠይቃቸዋል። ባይዘ እዚህ ውስጥ የህግ ባለሙያዎች አሉ፣ ሊጠይቋችሁ ይችላሉ። ምክንያቱም የምትሰሩት ስራ የሚያስጠይቃችሁ። ይህን እንኳን አላገናዘባችሁ እናንተ ያያችሁት ሰዎቹ ጋር አምቴኒንግ ዘ ትሩዝ። እውነቴን ነው የምነግርሽ ሲስተር። የህግ ባለሙያዎች በተለይ እኔ ስለሌሎቹ የምታጠፉት ነገር ህግ ያለበት ሀገር ማጥፋት ትችላላችሁ። ሂድና ክሰስ። በቃ አትጩ። ሂድና ክሰስ። አጥፍተዋል ብለህ ካሰብክ ሂድና ክሰስ። አንደኛ ነገር እሱ ነው። ሁለተኛ ነገር ደግሞ ማን ያጠፋው ማን ያወጣው? አይ አምጡት፣ አታስወጡት። ይሳል እህቶቻችን እንዲማሩ ብላችሁ የሞራል ህግና የመሬት ህግ፣ መሬት ላይ ደግሞ የተሰራው ህግ የተለያየ። አንድ ችግር ህግ ደረጃ ወንጀል አልተሰጠውም እና ያ ነገር ወንጀል ተብሎ አልተፈረጀም እና ያ ነገር አያስጠይቅም ማለት አይደለም። ቅድም ይቅርታ ቆይ ቢቱ አንድ ነገር ላስረዳ። እዚህ ጋር ከተማ አንድ ነገር እንነጋገር። እዚህ ጋር ሲጀመር ነገርኩ እኮ ህግ በስነ ስርዓት ይሄንን ጉዳይ ሃንድል ቢያደርግልን ኖሮ ይሄ ግሩፕ አያስፈልግም ብዬ አምን ነበረ። አንተና ፕሮሲድ አድርጋችኋል፣ ሄዳችኋል። ፈለገን በሚመለከት እኔ ሌሎችን አይደለም፣ ፈለገን በሚመለከት ህግ ቦታ ማን ነው ፈለገ? እሱ የተለየ አይደለም እኮ አንተ ፕሮሲድ አድርጋችኋል። እሱ የተለየ አይደለም። አይ ቆይ ታውቂዋለሽ፣ ይቅርታ አድርጊልኝ። እሱ የተለየ ሰው አይደለም። ፈለገ ያለቀ ጉዳይ አይደለም። አንድ ነገር ልገር፣ ያለቀ ጉዳይ አይደለም። ከዛ በኋላ ራሱ ቆይ አንድ ጊዜ ልጨርስ። ምን ሆነክ ነው? አንድ ነገር ልገር፣ ያለቀ ጉዳይ አይደለም። መሄድ እስካለብን ድረስ ሄደናል። ገባ? መሄድ እስካለብን ስልህ
የሃይማኖቱ የሚመለከታቸው አካላት ጋር መረጃዎቻችንን ይዘን ሄደናል። በቅርቡ የሚሰጡትን መግለጫ ታያለህ። ከዛ ሲቀጥል ነገር ደግሞ እዚህ ዋን ከሳሽ ስለሚያስፈልገው በዚህ ኬዝ ላይ አንዴ ሚዩት አድርጊልኝ። ከሳሽ ያስፈልገዋል። ኦኬ ያሉት ልጆቹ ደግሞ ውጪ ናቸው። ቆይ አንዴ እንትን ሚዩት አድርጊልኝ። ውጪ ናቸው። ኦኬ ከሳሽ ያስፈልጋል። ውጪ ናቸው ልጆቹ ያሉት ውጪና እዚህ ጋር ያለውን በሎየር በኩል ማነጋገር ያለብንን ነገር እየጨረስን ነው። ግን የፈለገው ጉዳይ ያለቀ ጉዳይ አይደለም ሲጀመር። ሲቀጥል ነገር ግን እንዳልከው የኔ ስራ ሲጀመር ህግ ጋር መሄድ አይደለም። ህግ ጋር መሄድ ሳይሆን የታውቂያለሽ ወይ ስራ እዛ ጋር የመጡትን ማስረጃዎች ፖሊስ ሊሰራቸው ያልቻላቸው ስራዎች እኔ መስራት ኢንቨስቲጌት አድርጌ እርግጠኛ ሰውን መለጠፍ ነው። ለዚህ ደግሞ ማለት ነው 100% የምሰጥህ ምንድን እንደሆነ ታውቃለህ? ላይቭ ከፍተን እናውራ ብለን ሁሉንም ወንዶች ኢንቫይት እናደርጋለን። መተው ሪቻውት ሲያደርጉ አንድም ወንድ እስካሁን ድረስ አዎ ላይቭ እናውራ ብሎ የመጣ ወንድ የለም። ቪክቲሞችን ሳልገልጽ በማንም ላይቭ ላይ ሳይሆን በራሴ ላይቭ ላይ የቪክቲሞችን ሴፍቲ ባረጋገጠ መልኩ እንትን እላለሁ፣ ማነው ማሳየት እችላለሁ። ግን አንድም ወንድ እራሱን ወክሎ ኃላፊነት ተሰምቶት የመጣ የለም፣ ፈለገን ጨምሮ ማለት ነው። ንገሪኝ ስፎዋት ሪዝን ለምን አካውንታቢሊቲ ካልወሰዱ አካውንታቢሊቲ የሚወስደው ለምን የትኛው ህግ ነው? ኧረ በእናትህ ከተማ ውስጥ የት እንደምንኖር ልክ የሆነ ስካንዲኔቪያን ሀገር የምንኖር ነው የሚያስመስለው እኮ። የትኛው ህግ ያለበት ሀገር ሆነክ ነው እንደዚህ የምትመጸዳድቀው? ግን የትኛው ማለት ለየትኛው ለሴት አይደለም ለሴት ህግ አለበትና ነው የምታወራው። ለሴት ደግሞ ሞር እንትን ነው። አይውልሽ ቆይ አይደለሽ ከተማ ማለት ነው። ቆይ አንዴ ታውቂዋለሽ፣ ይቅርታ ከተማ አንድ ጊዜ ነጥብህን አስይዘን እስቲ። አሁን አንተ የምትለው ነገር እኔ አልተረዳሁትም በግሌ ስሜ ጠፍቷል። ቆይ አንዴ ልጠይቅህ ስለሆነ አንድ ላይ ታስረዳኛለህ። እሺ ስለተንጫጫን ማለት ነው ሁላችንም። እኔ አሁን ከተማ ነጥብህ ምንም አልገባኝም። ህግ ለሁሉም ሰው እኩል ነው የሚሰራው እኛ እስከምናውቀው ድረስ ማለት ነው። ስሜ ጠፋ ብሎ የሚጠይቅ ሰው ደግሞ በግሉ ነው የሚከሰው። በነገርህ ላይ የፖሊስ ራሱ ወንጀል ብሎ የክስ መሰረት አያደርገውም። ስሜ ጠፋብኝ የሚል ሰው ራሱ ነው ከሳሽ እና ስሜ ጠፋ ካሉ ራሳቸው መክሰስ የሚችሉበት እድል አላቸው። ስቲል የተዘጋ ነገር የለም። አሁን እኛ እዚህ ቁጭ ብለን ያለ ነው ፈለገ እንደ ቤተክርስቲያን አስተማሪነቱ እንደ ዘማሪነታቸው እንደ ሰባኪነታቸው ቤተክርስቲያኗ እስካላወገዘቻቸው ድረስ እኛ እንደ ቲክቶክ ላይቭ ቁጭ ብለን እንደሚያወራ ሰው ምንም ስልጣን ኖሮን ምንም እናረጋቸው ነገር የለም። ያስተምራሉ፣ የሚማር ይማራል፣ ይቀጥላል ሁሉም ነገር። ነገር ግን አሁን ሄዳችሁ ክሰሱት የምትለን ፈለገ እስር ቤት እንዲገባ አይደለም እቅዳችን። አሁን እዚህ ጋር ስንቀመጥ